አቤል ሀብታሙ ደግሞ ፊት መስመር ላይ ተሰልፈዋልና ትልቁ ስኬታቸው የነዚህ ተጫዋቾች ብቃት ነው የሚሆነው። ሸገር ከተማ ጨዋታውን ጀምረዋል። በሊጉ ደረጃ ሰንጠረዥ የስጋት ውስጥ ነው የሚገኘው። 15ኛ ደረጃ 21 ነጥብ ነው ያለው። ከቀኝ ወደ ግራ እያጠቃ ይገኛል። አረንጓዴ ነጭና ቀይ ማሊያ በመልበስ ኢትዮ ኤሌክትሪክ ከላይ አረንጓዴ እንደዚሁም ደግሞ ቢጫ ቁምጣና አረንጓዴ ካስወትኒ አድርጎ ነው ወደ ሜዳ የገባው። ማርቆስ ኤልያስና ሳምሶን ጥላሁን በአማርኛ የጨዋታ ኮሜንትሪ። ዘነበ ከድር ጥሩ ዴሊቨሪ በፍጹም ቅጣት ምት ክልል ውስጥ ምናልባት ወርቃማ ድል አግኝተዋል። አንዋር በድሩ ድንቅ ሙከራ ጎል መሆን ነበረበት። ከጨዋታ ውጭ አልነበረምና ምናልባት እዚህ ጋር የውሳኔ ስህተት በረዳት ዳኛው በኩል ተመልክተናል። ያሬድ ምናልባት አበል ምናልባት አንዋር በድሩ በፍጹም ቅጣት ምት ክልል ውስጥ ወደ ኋላ የመለሰ ኳስ ኢዮብ። ይሄ ጨዋታ ሌላ ክስተት አለው። ምናልባት 2-2 ቡልቻ ሹራ በእጅ የተነካ ኳስ ቢጫ ካርድ ለቢኒያም በቀለ ነው። ናትናኤል አንዋር በድሩ እጅግ በጣም ጥሩ ጊዜያትን በማሳለፍ ላይ ይገኛል። አስደናቂ ቴክኒክ የዳዊት ተፈራ ጉት አይነት አጋጣሚ ቡልቻ ሹራ ተከላካዩን አለማድረቅ አይቻልም። ምስጋና ቡልቻ ሹራ ምናልባት ዳዊት ካሳው የሱፍ ሞሮን አለማድረቅ አይቻልም። ኳሱ ፊቱን ያገኘው ሐሰን ሁሴን ያሬድ ምናልባት አንደኛው አጥቂ ሌላኛው ተከላካይ ምናልባት በዚህ ሰዓት ኢዮብ ተሳስቶ ነበረ። ጥፋት ምናልባት ገዛኝ ወይስ ፍቅሩ አለማየሁ መድረስ አልቻለም። ፍቅሩ ናትናኤል ባለፈው የውድድር ዘመን የወልዋሎ ዓዲግራት ዩኒቨርሲቲ ተጫዋች ነበር። ከቅዱስ ጊዮርጊስ ከለቀቀ በኋላ አከል የቡድኑን የቀደመ ችግር ማወቅ፣ የቡድኑን ፍልስፍና፣ ተጫዋቾቹን፣ የክለቡን አመራሮች ባህሪ በሚገባ ማወቅ ምናልባት የረዘመ ሃኒሙን ጊዜ ሊኖረው ይችላል። ትኩረትን ይስባል። ጥሩ ዴሊቨሪ ምናልባት ቀላል ኳስ ለዩሱፍ ሞሮ ፍቅሩ ኢዮብ ያን ያህል የሚያጋጭ ነገር ነው ወይ ሳሚ? ለማጥቃት ተነሳሽነት ኖሯቸው ሲጫወቱ የተመለከትንበትን የመጀመሪያ 45 ደቂቃ ነው ያየነው። ምናልባት ቡልቻ ሹራ ወንጀ ተካካ በኦሮሚያ ጨዋታ ኮሚቴ ጨዋታ እያደረሱ ይገኛሉ። በመስሮች መካከል ምናልባት ኢዮብ ካሌብ ዘነበ ከድር እየታገለ ነው የሚገኝ። ያሬድ ምናልባት ጥፋት ኦብቪየስሊ ጫማው እስኪወርቅ ድረስ ነው ጥፋቱ የተፈጸመበት። እግር ውስጥ ሊያስገባ የሚችል ኳስ ነው። ሀብታሙ ሸዋለም ከዚህ ቦታ ላይ ኢትዮጵያ ቡና ላይ ጎል አስቆጥሮ እንደነበር የሚታወስ ነው። አራተኛው ሳምንት ላይ በአዲስ አበባ ስታዲየም ሁለተኛው አጋማሽ 47ኛው ደቂቃ ላይ የተቆጠረ ጎል እንደነበር የሚታወስ የኳስ ይሻማል። በቀጥታ የጎል ማግባት ሙከራ ይደረግበታል። ትኩረትን ይስባል። ሀብታሙ ተመሳሳይ ጎል ማግባት ሙከራ ግን በዚህ ሰዓት በመስመሮች መካከል አንዋር ሐሰን አሸናፊ የበለጠ ኢትዮ ኤሌክትሪክ ጫና ፈጥሮ መጫወት ላይ የሚገኘው ሐሰን ሁሴን አሸናፊ ጥሩ ቴክኒክ ሐሰን ሁሴን ምናልባት ሀብታሙ ሸዋለም አንግሉን ከተመለከተ በጣም አስደናቂ ነበር። የማዕዘን ምት ያሬድ የማነ ጥሩ አቅርቦት ምናልባት በረከት ቴክኒኩ ጥሩ መጥፎ አልነበረም። ግን ኢላማን የጠበቀ የጎል ማግባት ሙከራ አይደለም። አጋማሾችን ያሳለፉት ሐሰን ሁሴን በመጀመሪያው አጋማሽ ቡልቻ ሹራ ምናልባት ተመሳሳይ ጎል መቻል ላይ አስቆጥሮ እንደነበረ የሚታወስ ነው። ሚዛኑን መጠበቅ አልቻለም። ቢያም ቢሆን ግን በትክክለኛ መልኩ ኳስ አድርሷል። ጥፋት ቅጣት ምት ኢትዮ ኤሌክትሪክ ይህንን አጋጣሚ የሚጠቀም ከሆነ ምናልባት 3 ነጥብ ይዞ መውጣት ይችላል። ኢንተርናሽናል ዳኛ በላይ ታደሰ ቢጫ ካርድ መዘዋል። የዳኛን ውሳኔ በመቃወም ምክንያት ሌላ ቢጫ ካርድ
ዘነበ ከድር አንድ ቢጫ ካርድ አሳይተዋል። 6ኛ ቢጫ ካርድ ነው። ፓትሪክ ሲቦማና ሩዋንዳ ኪጋሊ ተወልዶ ያደገው ተጫዋች የመጀመሪያ ዓመቱ ላይ ይገኛል በኢትዮ ኤሌክትሪክ። ወይስ ቤዛ መድህን? ሀብታሙ ሸዋለም በቅርብ ርቀት ይገኛል። የትኛው ተጫዋች እንደሚመታ ግራ ሊያጋባ ይችላል። ለሸገር ከተማ አጥር ለሰሩ ተጫዋቾች እንደዚሁም ለግብ ጠባቂው ባህሩ ነጋሽ ከጎሉ 21 ሜትር ቤዛ መድህን ትኩስ ጉልበት፣ ፓትሪክ ሲቦማና ትኩስ ጉልበት፣ ሀብታሙ ሸዋለም ዘነበ ከድር ቀደም ሲል ቢጫ ካርድ የተመለከተ ተጫዋች ነው። ምናልባት ኢትዮ ኤሌክትሪክ ይህንን አጋጣሚ ሊጠቀም ይችላል ወይ? በመጨረሻም ቤዛ መድህን ኳስ ባይመለስ የመጨረሻ የጎል ማግባት ሙከራ ይሆናል ተብሎ ይጠበቃል። ምናልባት በጭማሪው ሰዓት ላይ የተፈጠሩት አንዳንድ እንቅስቃሴዎችን የሚያቋርጡ አጋጣሚዎች ዘነበ ከድር መጠንቀቅ ይኖርበታል። ኢንተርናሽናል ዳኛ በላይ ታደሰ እያስጠነቀቁ ይገኛሉ። አስወጣለሁ አይነት ነው እያሉ ያሉት ሳሚ። ቢጫ ካርድ ሰጥተውታል። ሲጨቃጨቁም ነበረ ከዳኛው ጋር። አሁን ደግሞ ድጋሚ ሰጣ ገባ ውስጥ ገብተዋልና ምናልባት ከአሁን በኋላ በእንደዚህ አይነት እንቅስቃሴ የምትቀጥል ከሆነ ሁለተኛ ቢጫ ካርድ ሰጥቼ ትወጣለህ የሚል መልእክት ነው እየነገሩት የሚገኙት። ጥሩ ዴሊቨሪ ምናልባት ራሳቸው የሜዳ ክፍል ላይ አውጥተዋል። ምስጋና ጥሩ የጎል ማግባት ሙከራ ነበር ማለት አይቻልም።